ስሜ ዳግማዊ ሰለሞን እባላለሁ። እግር ኳስ ተጫዋች ነኝ። እኔ ያው ተወልጄ ያደግኩት ወላይታ ሶዶ ነው። ኳስን ያው እንደማንኛውም ኢትዮጵያ እግር ኳስ ተጫዋች ሰፈር ላይ ነው የጀመርኩት። ከዛ የሰፈር ጨዋታዎች አሉ እዛ ላይ ታየው። ከዛ ወረዳ ከዛ የክልል ውድድሮች ምናምን መጡ። በዛ እይታ ለክለብ መብቃት ችያለሁ። ከዛ በመቀጠል በክልል ጨዋታ ቅዱስ ጊዮርጊስ ተጠራው። ቅዱስ ጊዮርጊስ ስፖርት ክለብ 2011 የቅዱስ ጊዮርጊስ እግር ኳስ ተጫዋች ተቀላቀልኩኝ። ከዛ እግር ኳስ 8 አመት ክለብ ላይ ቆየሁት ማለት ነው። ከቅዱስ ጊዮርጊስ ቀጥሎ ቅዱስ ጊዮርጊስ 4 አመት ሰልጥኛለሁ። እዛ ብዙ ነገር የተማርኩበት ነው ቅዱስ ጊዮርጊስ። ከዛ በመቀጠል ጌዲዮ ዲላ፣ ከጌዲዮ ዲላ ደግሞ አዲስ አበባ ከተማ፣ ከአዲስ አበባ ሲዳማ ቡና፣ አሁን ደግሞ ኢትዮ ኤሌክትሪክ። በጣም ኢትዮጵያ ላይ ሴት እግር ኳስ ተጫዋች በጣም ብዙ ቻሌንጅ አለ። እሱም አንደኛ ከቤተሰብ ነው የሚጀምረው። ቤተሰብ ጫና ያደርግባል። ሴት ልጅ ኳስ ተጫዋች እንድትሆን አሁን ላይ ተሻሽሎ ነው እንጂ በፊት ብዙ ነገር በቃ የቤት ስራ ላይ ትምህርት ላይ ትኩረት እንድታደርግ ነው የሚፈልገውና በቤተሰብም በጣም ብዙ ጫና ደርሶብኛል። ገና ኳስ ለመጫወት ስሞክር ትምህርትሽ ላይ ትኩረት አድርጊ፣ ኳስ ምንም አይጠቅምሽም የተባልኩ፣ ግን እኔ አላማዬ እንደሆነ ሲገባኝ የነሱንም የጎረቤትም ያው ወንድ ልጅ ብቻ ነው ወጥቶ ኳስ ተጫዋች እንዲሆን የሚፈልገውና በጣም ኢትዮጵያ ላይ በጣም ብዙ ቻሌንጆች አሉ። ኳስ የጀመርኩት እውነት ለመናገር ኳስ የሚጫወቱ ወንዶች ናቸው አብዛኛውና አያለሁ። ከትምህርት ቤት መልስም ሰፈር ላይ ምናምን አያለውና ከዛ እያየው ወደ ኳስ ገባው ማለት ሰፈር ላይ መጫወት ጀመርኩኝ። ከዛ በቃ ማለት በጣም ኳስን ስለምወደው ጊዜ መስጠት ጀመርኩ። ከትምህርት ቤት መልስ መውጣት፣ ክለቦችን ማፈላለግ ምናምን ጀመር። ከዛ በቃ በዛው ቀጠልኩ ማለት ነው። በጣም ብዙ ስሜቶች አሉ። በጣም ተስፋ መቁረጥ አለ። እሱ ምንድነው ያው እንደ ሀገር ገና ስለሆነን ኢትዮጵያ በሴቶች በቃ ገና ነን ብዬ ማስበው እና በጣም ብዙ ቻሌንጆች አሉ። በመጀመሪያ ያው በቤተሰብ ነው ቻሌንጅ የተደረኩት። አባቴ የትም እንድሄድ አይፈቅድልኝም። ያው ልጅ እያለክ ደግሞ የቤተሰብን ትሰማለህ። ወጥተህም የምትሄድበት ስለሌለ ልጅ እያለሁ በአባቴ በጣም ተፈትኛለሁ። ኳስ አቁሚ ታይ እያለኝ በቃ ከሱ ጋር እስከመጣላትና ከቤት እስከመባረር ድረስ ያ በጣም ለኔ ከባድ ጊዜ ነበር። ያው ለኳስ ብለ ከቤተሰብ ትምህርት እስከማቋረጥ ድረስ እስከመባረር ድረስ። ቅዱስ ጊዮርጊስ ስገባ በጣም ያው በእድሜም ትንሽ ነበርኩኝና 4 አመት ነው ቅዱስ ጊዮርጊስ የቆየሁት። ቀጥታ ከክልል ጨዋታ ወደ ቅዱስ ጊዮርጊስ ጥሪ ተደርጎልኝ 2011 ቅዱስ ጊዮርጊስ ስገባ የዛኔ ነው ያው ሩምም የለም ማለት ዶርም የለውም ክለቡ። በተከራይተን ይኖር ነው። በጣም ቻሌንጅ አለ። አዲስ አበባ ላይ ተከራይተን መኖር በጣም ከባድ ነውና ተከራይተን ነው 4 አመት ይኖር ነው። ግን በጣም ብዙ ነገር የተማርኩበት ነው ቅዱስ ጊዮርጊስ። ራዕይ አላማ ያስቀመጥኩበት ክለብ ነው ብዬ ነው የማስበው። ኳስ ተጫዋች መሆን እችላለሁ፣ እኔ እዚህ ላይ መድረስ እችላለሁ ብዬ እንዳስብ ብዙ ነገር እያስተማሩኝ ያሉ ኮቾቹም አሉ ውስጥ እና ያ ክለብ ለኔ ብዙ ነገር የተማርኩበት ቅዱስ ጊዮርጊስ። ጥሩ ጊዜ ያሳለፍኩበት ክለብ አምና ሲዳማ ቡና ኮከብ ጎል አግቢ ውስጥ ነው የጨረስኩት በ10 ጎል። ከዛ በመቀጠል ደግሞ ዘንድሮ ኢትዮ ኤሌክትሪክ የኢትዮጵያ ሴቶች ፕሪሚየር ሊግ ኮከብ ተጫዋች ሆኜ በሁለቱ ክለቦች ኮከብ ጎል አግቢ ስለሆንኩኝ እነዚህ ጥሩ ጊዜ ናቸው ለኔ፣ ሲዳማ ቡናና ኢትዮ ኤሌክትሪክ። ከሀገር ውጪ ለመጀመሪያ ጊዜ ናሽናል ቲም ስመረጥ በጣም ነው ደስ ያለኝ። ብሔራዊ ቡድን ጥሪ ሲደረግልኝ ያው ህልምም ስለሆነ ራዕይም ግቤም መጀመሪያ ሀገርን ትወክላለህ። ከሀገር ውጪ ለማሰብም መጀመሪያ ለሀገር መጫወት አለብህና ነበር። በጣም ብዙ ፍርሃት አለ። ያው ፍርሃት ከብዙ ነገር ወደ ኋላ ያስቀራልና ከተላላቆቼም እየተማርኩኝ ያንን ፍርሃት ማስወገድ ችያለሁ። ግን ያው አላማዬ ስለነበር ለናሽናል ቲም ስመረጥ በጣም ነበር ደስ ያለኝ። ግን ፍርሃትም ነበር። ከኬንያ ጋር ጥሎ ማለፍ ዓለም ዋንጫ ጥሎ ማለፍ አንደር 17 ከ17 አመት በታች የመጀመሪያ ጥሪ የተደረገልኝ ከ17 አመት በታች ነውና ነበርኩበት። ተቀይሬ ገብቼ ነበር። እዚህም እዛም ተቀይሬ ነበር የገባሁት። ያው ጥሩ ጊዜ ነበር። ብዙ ነገር ተምሬበታል። ዘንድሮ ከ20 አመት በታች ነበር ብሔራዊ ቡድን። ያው ውጤቱ ጥሩ ባይሆንም በግሌ ያው በሊጉ ጥሩ ጊዜ እያሳለፍኩኝ ስለነበር ናሽናል ቲምም
ጥሩ ነገር አሳልፌያለሁ ብዬ አስባለሁ። ደርሶ መልስም ቤስት ነበርኩ። ከ20 ዓመት በታች አሁን በተመረጥንበት ጨዋታ ደርሶ መልስም ቤስት ነበርኩ። እዚህም ከሀገር ውጭም ስንጫወት ቤስት ስለነበርኩ ያ ጊዜ ለኔ ጥሩ ነበር። በመጀመሪያ ያው ከሀገር ውስጥ ልጀምርና ሎዛ ያው ለኔ ተምሳሌቴ ነች። ሎዛም በጣም የምወዳት ያው ለኢትዮጵያም እሷ ሞዴል ናትና እሷን እከተላታለሁ በብዙ ነገር አማክራታለሁ ምናምን እንደዚህ ሲሆን እንደዚህ ነው ምናምን እያለች ከሷ ጋርም የመጫወት እድል ነበረኝ ብሔራዊ ቡድን ጥሪ ላይ እና እሷን በመጀመሪያ እዚህ ከሀገር ውስጥ እሷን አደንቃታለሁ። ከሀገር ውጪ ደግሞ ማርታን ካወቅ ብራዚላዊያ ማርታ የሷን ቪዲዮዎች ምናምን አያለው። ያው በቦታዬም ስለምትጫወት አጥቂ የሷን ቪዲዮዎች ምናምን አያለው። በጣም እሷን አደንቃታለሁ። ከዛ በመቀጠል ሜሲ። በውጭ ክለብ በወንዶች ባርሳ እና ከእንግሊዝ ፕሪሚየር ሊግ ደግሞ ሊቨርፑል። በህልም አለኝ ማለት ትልቅ ራዕይ አለኝ። ያንን ደግሞ ከእግዚአብሔር ጋር ለማሳካት እየሞከርኩኝ ነው። የኔ ህልሜ ምንድነው? ፕሮፌሽናል ተጫዋች መሆን ነው። ከሀገር ወጥቶ የመጫወት ያው ሀገሬን ለማስጠራት ማለት ነው። በመጀመሪያ ደረጃ ኢትዮጵያን ከፍ ለማድረግ በሴቶች እግር ኳስ እፈልጋለሁ። ከዛ በመቀጠል ራሴንም ቤተሰቤንም መቀየር የምፈልገው ሙያዬ ነው ብዬ ነው ማስበው እና ከሀገር ወጥቶ የመጫወት ትልቅ ህልም አለኝ። እኔ ያው አውሮፓ ብጫወት ደስ ይለኛል። ብዙ ልምዶችን ያው ኢትዮጵያ ላይ እንደምናውቀው ብዙ ነገር ይጎለናል። በጣም ገና ነን እና እኔ በጣም ብዙ ነገር ይጎለኛል። አሁንም መስራት እችላለሁ እና አላማዬም ስለሆነ በዛ ነገር በደንብ ብሰራበት የማስበው አሁን የግል ኮቾች እና በቃ በምግብ ዙሪያም ሊሆን ይችላል። በተለያዩ በክላስ በትምህርት በሁሉም ነገር የተሻልኩኝ መቅረጽ ስለምፈልግ እነዚህ አይነት ነገሮችን እሞክራለሁ። እኔ ያው ከኳስ ውጪ የሚያዝናናኝም ያው የምፈልገው ዋና ምግብ መስራት ነው። ያው ቤተሰብ ጋር ብዙ ጊዜ እረፍት ሲሆን ያው አግዛቸዋለሁ። ስራ በጣም የቤት ስራ ምናምን እወዳለሁ። ያው እኛ ሀገር ላይ ሰው እንደዛ ነው የሚያስበው ማለት ያው ኳስ ተጫዋች ብዙ ሙያ ምናምን ያለን አይመስላቸውም። ግን እረፍት ላይ ስንሄድ በእንደዚህ አይነት ነገር ነው እረፍቴን እኔ የማዳብረው ማለት ነው። ከኳሱ ውጪ ሌላ ህይወትም አለ። ሴት ልጅ ነው ብዙ ነገር አለ እና ሙያ ግድ ነው። ሴት ልጅ ሆነ ወደፊት ብዙ ነገር ስላለ ሙያ ግድ ነውና ያው ለዛም በማሰብም ቤተሰብ በማገዝም ያን ነገር አደርጋለሁ። ኳስ ላይ በጣም ቻሌንጅ የሚያደርገው ጉዳት ነው ብዬ ነው ማስበው። ጉዳት ላይ ስትሆን ማንም አይፈልግም እና ጉዳትን ብቻ ነው የምታስታምመው። በጣም ፍርሃት አለ። ያው ጉዳት ሲያጋጥም እስክታገግም ድረስ ከብዙ ነገር ትርቃለህ። ከቲም ስፒሪቱ ትርቃለህ፣ ከሜዳው ትርቃለህ። ከኳሱ ስለምትርቅ ያ ነገር በጣም ከባድ ጊዜ ነው ለኛ ብዬ ማስበው ለኳስ ተጫዋች። ሌላ ያው ቋንቋማ ወደ ውጪ ስንወጣ ኢትዮጵያ ላይ ብዙም ማናዳብረው እንግሊዘኛ ምናምን ተግባቢ ቋንቋዎች የሉንም ከአማርኛ ውጪና የቋንቋ ችግርም ከሀገር ስንወጣ ትንሽ ኬንያውን ሲዳማ ቡና በጣም የፊት መስመሩ ያስፈራል ይባላል። እኛ አምና 2017 ሶስተኛ ደረጃ ይዘን ያጠናቀቅነው በጣም ታዳጊ ነበር የሚበዛው እና የፊት መስመር ላይ ምትኬ ብርሃኑ የምትባል የሲዳማ ተጫዋች አለች። ከዛ ሰናይ ቱራጎ አሁን የተለያየ ክለብ ነው ያለነው ግን ያ ጥምረት ለኔ ከነሱ ጋር መጫወት በጣም ደስ ይላል። ቲም ስፒሪቱም ስላለ ያው እድሜያችንም ተመሳሳይ ስለሆነ አንድነታችን በጣም አሪፍ ነበር። ያው ኳስ ላይ ስትሆን በጣም ጓደኛ ታፈራል። ኳስ ራሱ ያግባባል። ኳሱ ራሱ ምንም እንትን ባትል አንድ ያረጋል። ለዛ ነው ቲም ስፒሪቱ የሚፈጥረው ኳሱ ስለሆነ ከእድሜ ትልቅም ቢሆን ታናሽም ታላቅም ምናምን የሚባል ነገር የለም። አንድ ትሆናለህ ኳስ ላይ ሲሆንና ያ ነገር አጋጥሞኛል። ከብዙ ጓደኞች አሉ ከነሱ ጋር ሲጫወት ደስ የሚለኝ በጣም ብዙ ሰዎች አሉ። ሀገር ውስጥ ነው እኔ ያጋጠመኝ። ሀገር ውስጥ ማለት ዘንድሮ እኛ በ60 ነጥብ ሁለተኛ ነው የወጣነው። በ63 ነጥብ ደግሞ ባንክ በላ ዋንጫውን። በተመሳሳይ ነጥብ የመጨረሻ ጌም ፋይናል ነበር። ያሸነፈ ዋንጫውን ይበላል ማለት ነው እና ያ ጌም ለኔ በጣም ስትረስ ነበር። እንደዛ አይነት ቦታ ደርሼ አላውቅምና ለመጀመሪያ ጊዜ የኢትዮጵያ ፕሪሚየር ሊግ ዋንጫ ልበላ ነው። 90 ደቂቃ ነው የቀረን። እነሱ በጣም ሲኒዮሪቲ አላቸው፣ በጣም ልምድም አላቸው የዋንጫ። እኛ ግን ልምድ የለንም። ለመጀመሪያ ጊዜ ነው እዚህ መድረክ ላይ ደረስነው። ፋይናል ዘንድሮ ኢትዮጵያ ሴቶች ፕሪሚየር ሊግ ፋይናል ማለት ነው። የዛ ጌም ቀን በጣም ስትረስ ነበረኝ። ማታም ስለ ጌሙ ሳስብ ነበር እና ያው ሜዳ ስርም በጣም ቻሌንጅ ነበረውና
የዘንድሮ የመጨረሻው ጨዋታ ያው ተሸንፈናል። ሁለተኛ ነው የወጣነው፣ እነሱ ናቸው ዋንጫውን የበሉት። ያለኔ ከባድ ጨዋታ ነበር። በጣም ብዙ ከቅዱስ ጊዮርጊስ ጋር 3ኛ ደረጃ ሆነን ስናጠናቀቅ የዛ ሜዳሊያ ተካፋይ ነበርኩ እና ታንዛኒያ ላይ ሴካፋ ተዘጋጅቶ ታንዛኒያ ከ18 ዓመት በታች ናሽናል ቲም ተመርጬ ሄጄ 3ኛ ወጥተናል። ምስራቅ አፍሪካ ማለት ነው። 3ኛ የወጣነው ሜዳሊያ አለኝ። ባለፈው አመት ከሲዳማ ቡና ጋር 3ኛ የወጣነው የኢትዮጵያ ሴቶች ፕሪሚየር ሊግ ሜዳሊያ አለኝ። ዘንድሮ ደግሞ 2ኛ ከኢትዮ ኤሌክትሪክ የወጣነውና እዚህ ኢትዮጵያ ፕሪሚየር ሊግ ላይ ሰመር ማለት ሲቲ ካፕ የሚባል ጨዋታ አለ። እሱ ላይም ኮከብ ጎል አግቢ ነበርኩ። ዘንድሮ ኢትዮጵያ ሴቶች ፕሪሚየር ሊግ ላይም በ24 ጎል ዘንድሮ ኮከብ ተጫዋች ሆኜ የጨረስኩባቸው እነዚህ ሜዳሊያዎች። ኮከብ ጎል አግቢ ስትሆን ሜዳሊያም አለ፣ ያው ዋንጫውም አለ ማለት ነው። እነሱ ለኔ ያው ሽልማቶች ናቸው። ብዙ ዋንጫዎች አሉ ማለት በየጨዋታው ኮከብ ተጫዋች ተብለህ ትመረጣለና ዘንድሮ ብቻ ያው 7 ኮከብ ተጫዋች ተብያለሁ። ማን ኦፍ ዘ ማች ማለት ነው። በአንድ ጌም ጨዋታ ኮከብ ፌዴሬሽን ይሸልማልና የ7 ጊዜ የጨዋታው ኮከብ ተጫዋች መሆን ይችላል። ታርጌቴ ያው ከሀገር ውጭ ወጥቼ ፕሮፌሽናል ተጫዋች የመሆን ፕሮፌሽናል ተጫዋች ሆኜም ለኢትዮጵያ ሴቶች እግር ኳስ አርአያ ሞዴል መሆን እና እኔም በማየት ያው ለሌሎቹ መንገድ መፍጠር። ኳስ ተጫዋች ለመሆን በእርግጥ ኢትዮጵያ ላይ ከባድ ነው። ሌላ ሀገራት እንደው ከኛ ይሻላሉ። እናም ሴት ሆነክ በጣም ይከብዳልና ተስፋ እንዳይቆርጡ ነው በቃ ማለት እኔ በግሌ ነው ከእግዚአብሔር በታች በራሴ ነው እዚህ የደረስኩት። ማንም ያገዘኝ የለም። ማንም ማለት አሉ ከዙሪያዬ ሰዎች፣ የተወሰኑ ሰዎች፣ ኮቾች አሉ፣ አንዳንድ ኮቾች እንጂ በጣም ከባድ ነው ኢትዮጵያ ላይ በጣም ማለት ነው። ለሴት እንደው ምንም ለወንዶች የሚሰጡትን ትኩረት እንኳን ፌዴሬሽኑ እንኳን ለኛ ትኩረት የለው። ኢትዮጵያ ሴቶች ፕሪሚየር ሊግ እንኳን ወርዳችሁ ብታዩት በጣም ከባድ ሁኔታ ላይ ነው ያለው። ብዙ የሜዳ ችግር አለ፣ የትጥቅ ችግር አለ በየክለቡ በጣም ብዙ ችግሮች አሉ። ያንን ቻሌንጅ እያደረግን ነው እዚህ የደረስነውና ተስፋ እንዳይቆርጡ ነው። እኔ አሁን እዚህ የኢትዮጵያ ሴቶች ፕሪሚየር ሊግ 2018 ኮከብ ጎል አግቢ ሲሆን በጣም ብዙ ቻሌንጅ ነበር። 24 ጎል ነው ያገባሁት ዘንድሮ። እዚህ እንደምደርስ አቅ ነበር። ሎዛ 34 ጎል ነው ያላት። የኢትዮጵያ ኮከብ ጎል አግቢ ሪካርዶ እሷ ናት። እና ያንን እንኳን የመስበር አላማ አለኝ፣ እቅድ አለኝ ማለት አንድ ቦታ ለመድረስ ስታስብ በጣም ብዙ ቻሌንጆች ይገጥማል። ያንን ቻሌንጆች ደግሞ ከእግዚአብሔር በታች መጋፈጥ አለብን። ሴት እግር ኳስ ተጫዋች ኢትዮጵያ ውስጥ ያሉ ተስፋ እንዳይቆርጡና የፈለጉበት መድረስ እንደሚችሉ። መንገዱ አድካሚ ነው፣ በጣም ከባድ ነው ኢትዮጵያ ውስጥ ኳስ መጫወት። ግን ያንን ሁሉ ተቋቁመው ትሬኒንግ በደንብ እንዲሰሩ አመጋገብ፣ እረፍት፣ አወሳሰድ እና ትሬኒንጋቸውን በቂ ትሬኒንግ መስራት በቃ ሶሻል ሚዲያ ላይም ራሱ ያላቸውን ነገር ከፍ ማድረግ፣ ከሌላ ሀገሮች ጋር ኮንታክት መደራረግ ምናምን እነዛን ነገሮች አስተላልፋለሁ ማለት። ቅዱስ ጊዮርጊስ እያለሁ ኮች ራውዳሊ የመጀመሪያ ኮች ነች ማለት ብዙ 4 አመት ያው ከሷ ጋር ነው የሰለጠነው። በመጀመሪያ ደረጃ እሷ ቲሙን ከመረከባ በፊት ሰላም ዘራይ ነበረች። እሷ ናት ጥሪ ያደረገችልን። ብዙ ጊዜ ከታች ተጫዋቾች አይታዩምና ታዳጊ ላይ ትኩረት አድርጌ ወሰደችው ሰላም ዘራይ ናትና እሷን ማመስገን እፈልጋለሁ። ከዛ በመቀጠል ደግሞ ራውዳሊ 4 አመት አብሬያት ነበርኩኝ። ያው እንዳልኩ ቅዱስ ጊዮርጊስ ቤት እያለሁ የቤት ኪራይ ምናምን ላይ ነበርና ብዙ ነገር እገዛ ስታደርግልን ነበር። ቤት መታ እስከማየት ማቴሪያል እስከማገዝ ከራሷ ከኪሷ ብዙ ነገር እገዛ ስታደርግልን ነበር እና ተጨማሪ ትሬኒንጎችን ስትሰጥ ነበርና አሁን የዩ70 ኮች ራውዳሊ ኮች እና ዘንድሮ ደግሞ ኢትዮ ኤሌክትሪክ ኮች ኤርሚያስ በብዙ ነገር ሲያግዘኝ ነበር። ያው ከእግዚአብሔር በታች እነዚህ 3 ኮቾች ለኔ በጣም እገዛ አድርገውልኛል እያሰብኩ። ልዩነት እንኳን እኔ አላጋጠመኝም። አንዳንዴ ሴት ስትሆን ሴት ይረዳል ነው ይባላል። ግን ያው ወንዶችን በጣም ነው የሚረዱ። እኔ ያጋጠሙኝ ኮቾች ሁሉም በጣም የሚረዱኝ ናቸው። እኔ ኖርማሊ ቦታዬ ሴንተር አታክ ነው። 9 ቁጥር ቦታ ላይ የሚጫወተው መሀል አጥቂ ማለት ነው። ግን በጣም ግራ መስመር ይመቸኛል። ሌፍት ላይ በጣም ለማጥቃት
ይመቸኛልና እነዚህ ሁለቱ ቦታዎች ለኔ በጣም ምቹ ናቸው። አያጋጥም ማለት ተመሳሳይ ነገር ስላለው ቀኙም ግራውንም መሀል አጥቂውንም እሞክራለሁ እየተቀያየርን ስለምንጮት ያው አይከብድም ፊት ለፊት ላይ እኔ አጥቂ መስመር ላይ ሶስቱም ሌፍትም ራይትም እና መሀል ላይ እጫወታለሁ። የሚሰሙ ስሜቶች አሉ እንደ ተጫዋች አሁን ብዙ ደቂቃ ሳትጫወት ስትቀየር እና ደግሞ ከአቅም በታች ስትጫወት ያው ኳስ ተጫዋች ሁሌ አቅምህን አስጠብቀን ለመጫወት ትሞክራለህ። ግን አንዳንዴ ብዙ ነገሮች አሉ የቤተሰብ ችግር አለ ጉዳት አለ ምን አለ በዛ ሰዓት እችላለሁ ብለህ ገብተህ ሳትችል ስትወጣ የሚሰማ ስሜት በጣም ከባድ። አሁን አንተ ከቤት ስትወጣ እኔ አስቀምጣለሁ እንደ ተጫዋች ዛሬ እንዲህ አይነት ጨዋታ አለኝ እጽፋለሁ ጌሞቼን እጽፋለሁና ዛሬ እንደዚህ ያደርጋለሁ ብዬ አቅጄ ነው ከቤት መውጣው አላማዬን አስቀምጬ እወጣለሁ። ለዚህ ጨዋታ የሚያስፈልገኝ ይሄ ነገር ነው ብዬ እንደ ቲሙ ማለት ነው እንደ ተቃራኒ ቲም አመጣጥ ጨዋታዬን እንደዚህ አስቀምጬ ነው መውጣው ከቤት ስወጣ እና ያንን ነገር ብዙ ጊዜ አሰልጣኞች አይረዱም እና ቤንች ሊያረጉ ይችላሉ። አንተ በዚህ ጨዋታ ቤስት ነኝ ይሄን ነገር አደርጋለሁ ብለህ አላማ ይዘህ ከቤት ስትወጣ ቤንች ሆነ ራስን ልታገኝ ትችላለህ እና በጣም ስሜት ይጎዳል። ግን ያው በዛ ጉዳት መቆየት ሳይሆን እድል እንደሚሰጥ አምነህ ደግሞ ተስፋ አለመቁረጥ ግን ስሜቱ በጣም ከባድ ነውና ገብተህ ደግሞ ምንም ሳታረግ ስትወጣም ስሜቱ በጣም ከባድ ነው። ኮቾች ሳያምኑብህ ሲቀሩ በጣም ስሜቱ ከባድ ነው። ኦኬ በጣም ያው አብሮ አደግ ጓደኛ አለችኝ 4 አመት አብረን ነበር ቅዱስ ጊዮርጊስ ቤት አሁን እሷም ሸገር ነው የምትጫወተውና አይን አለም በቦታው ቢገኝ ደስ ይለኛል። አጥቂ ናት። አይን አለም አለማየሁ ትባላለች። ከሷ ጋር ድጋሚ እድል ቢሰጠና ብንጫወት ናሽናል ቲም አብረን ነበርን። ምትኬ ብርሃኑ ቤቴሌም መንተሎ በቃ እነ ሎዛ በራ ናሽናል ቲም አረጋሽ ካልሳ ናሽናል ቲም ትንሽ ደቂቃም ቢሆን ከነሱ ጋር እድል አግኝቻለሁ። አሉ በጣም ብዙዎችና ግን ከነዚህ ጋር ሲጫወት በጣም ደስ ይለኛል። እኔ እውነት ለመናገር አልፈራም ማለት ግን ሲኒየሪቲ በጣም አከብራለሁ። ከኔ የተሻለ ትሰራለች ብዬ አሁን እኔ ከሎዛ ጋር ነበርኩ ሉሲ ብሔራዊ ቡድን ዘንድሮ ታንዛኒያ አፍሪካ ዋንጫ የመጨረሻ ማጣሪያ ላይ እሷ ስትመጣ እኔ አውቶ ወጣሁ። እሷ አንደኛ ሲኒየር ነች ሁለተኛ ከኔ በጣም ብዙ ልምድ ስላላት የተሻለች ነች ብዬ ነው የማስበው። እኔ እሷን ለመድረስ ከሷም ለማለፍ ነው የምሰራው እና እንደዚህ ፍርሃት ሳይሆን ከማክበር አንፃር ከኔ እሷ የተሻለች ነች ብዬ መርጣለሁ። እንደዛ ነው እንጂ ፍርሃት ምናምን ሳይሆን ሲኒየሪቲ ማክበር